በቃ ላገባ ነው። እኛ በግዴታ ካልሆነ እምቢ ብለዋል። ስለዚህ በግዴታ ልናገባቸው ነው። ነገ ያው የወንድሙ ሰርግ አይደለ? በትላልቅ ሰርግ መሃል ትናንሽ ሰርጎች አይጠፉም። የእውነት መንገድ ተጀመረ፣ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ። ዛሬ በጣም ትልቅ ሰርፕራይዝ አለ ባይዘዌና እስከ ዛሬ ድረስ ብዙ ነገር አሳልፈናል ምናምንና በጣም ብዙ ሰዎች እየጠበቁን ነው። የኔ የሚጠብቁ እሱን ስትመጣ እነግራለሁ። እናት ሙሽራዬ ሂድ ለብሰና ማን የደስታ ቀን ነው የመዘምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ ሰርፕራይዝ! ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንዴት ነኝ? በነገራችን ላይ ዛሬ በጣም እንደደነገጣችሁ አስባለሁኝ። እኔም ደንግጫለሁ ራሴ እንደዚህ ሳይው። እውነት ለመናገር ይሁን እስኪ በእናታችሁ አላምርም? እውነት አታምሪም ካላችሁኝ ይደብረኛል። ዛሬ ማለት ነው እንደዚህ አምሮብኝ ፋብዬ ሙሽራ ሆኜ መጥቻለሁና ላገባ ነው። በቃ ላገባ ነው። እኛ በግዴታ ካልሆነ እምቢ ብለዋል። ስለዚህ በግዴታ ልናገባቸው ነው። ዛሬ እንግዲህ ወይ ያገባኛል ወይ ደግሞ ይፈታኛል። አይመስላችሁም? እንደዚህ አምሮብኝ መቼም ዝም ማለት አልችልምና ዛሬ የመጣሁት ውድ ቤተሰቦች እንደዚህ አምሮብኝ ብሩኬን ሰርፕራይዝ ላረገው ነው። እርግጠኛ ነኝ ይወደዋል ብዬ አስባለሁ። እንዴት ነኝ ግን በእግዚአብሔር አላማረብኝም? ቬሎ ያምርብኛል ወይስ ያስጠላብኛል? እንደሚያምርብኝ አልጠራጠርም። እርግጠኛ ነኝ። ይሄን ቬሎ ደግሞ ወድጃለሁ። እና በነገራችን ላይ እንደዚህ ያሳመረችኝ ዙሚ ቬሎ ቡታጅራ ህንጻ ላይ አንደኛ ፎቅ ላይ ትገኛለችና እንደዚህ ለምን አናደርግም? እንደዚህ አድርገሽ ለምን አታስደነግጪውም? ቡቡ ብላ ሐሳብ ሰጠችኝ። በጣም ስለምንግባባው ማለት ነው። ስልኳን ከስራ አስቀምጥላችኋለሁና የሷ ሐሳብ ነው፣ የብቻዬ ሐሳብ አይደለም። እና ደግሞ ነገ ያው የወንድሙ ሰርግ አይደለ? በትላልቅ ሰርግ መሃል ትናንሽ ሰርጎች አይጠፉም የሚባል አባባል ሰምቻለሁና እስኪ ዛሬ ላደርቀው ነው። የምር አስቤበት ተዘጋጅቼበት በጣም በሰፊው ነው የመጣሁትኝና ነገ የወንድሙ ሰርግ አይደለ? ያው ነገ የወንድሙ ሰርግ ነው እና በዛ መሃል ካላገባኸኝ ልለው ነው። እንደዚህ ሆነን እንሄዳለን እለዋለሁ። በነገራችን ላይ እኔ ብቻ አይደለሁም እንደዚህ አምሮብኝ የመጣሁትኝ። ለሱም ልብስ ይዤለታለሁ፣ ሱፍ ይዤለታለሁ። እንደሚበቃው ተስፋ አደርጋለሁ። ግን የያዝኩለት ማለት ነው ከላይ ብቻ ነው ሰደርያና ኮት ብቻ ነው የያዝኩለት። ምክንያቱም ብዙ ጊዜ ማለት ነው ሱሪ አይበቃው፣ ወይ ያጥረዋል ወይ ወገቡ ይጠበዋል። ሳይዙን ስለማላቅ ኮትና ሰደርያ ብቻ ነው ይዤለት የመጣሁት። እሱንም ከዙሚ ጋር በመስማማት ማለት ነው ይሆነዋል ብለን በግምት ማለት ነውና እንግዲህ ዛሬ በደንብ ነው የምናደርቀው፣ በደንብ ማለት ነው። እና በነገራችን ላይ ያው የወንድሙ ሰርግም ስለሆነ በጣም ደስ ብሎኛል። ይሄ ሀሳብ የመጣልኝ ያው በዚሁ ለምን ፕራንክ አላደርገውም ለምን አላደርቀውም ብዬ አስቤ ነው እንጂ ሌላ ነገር አስቤ አይደለም። እና ትወዱታላችሁ ብዬ አስባለሁ ይሄንን ሀሳብ። እስኪ ብሩኬ ምን እንደሚለኝ አላቅም። ነግሬዋለሁ፣ ጠርቼዋለሁ፣ ያለውበትን ነግሬዋለሁ። እሱ ሳይመጣ ማለት ነው ያው እንትን ደቂቃ ነግሬው ነው ከዚህ ሰዓት በፊት እንዳትመጣ በዚህ ሰዓት ና ብዬ የሰዓት ሊሚት አስቀምጬለት ምናምን ነው እንጂ አሁን መኪና ስለያዘ ሮጦ ነው የሚመጣው። እንደ ድሮ ምናምን አያረፍድብኝም፣ አያስጠብቀኝም። ስለዚህ ያለኝ አማራጭ በዚህ ሰዓት ና ማለት ነውና ከዛ በፊት ደግሞ እኔ እንደዚህ አምሮብኝ ሽብርቅ ብዬ ፏ ብዬ ድምቅ ብዬ ወደ እናንተ መጥቻለሁ ማለት ነው። አውቃለሁ እኮ አንድ ቀን እንደዚህ አይቀርም፣ ግን ያው እስከዛ ድረስ በተስፋ እንኖራለን። ግን ደግሞ ዛሬ ያው ትንሽ ላድርቀው ብዬ ነው። የወንድምህ ሰርግ ነው። ስለዚህ ከወንድምህ ጋር አብረን እንጋባ። ካላገባኸኝ እኔ በቃ እሞታለሁ፣ ራሴን አጠፋለሁ እነዋለሁ ማለት ነው። አጥፊ ነው የሚለኝ፣ እርግጠኛ ነኝ አጥፊ ነው የሚለኝ። ምክንያቱም እንደዚህ አይነት ዱብዳ አይጠብቅም እሱ።
እርግጠኛ ነኝ በጣም ይደነግጣል። ደግሞ እንደዚህ ሲያየኝም በጣም ሰርፕራይዝ ነው የሚሆነው። እናንተን መጀመሪያ ፊቴን አዙሬ ሰርፕራይዝ እንዳረኳችሁ እሱንም ፊቴን አዙሬ ነው የምጠብቀው። ፊቴን እንዳያየው ልክ ሌላ ሰው ነው ብሎ እንዲጠብቅ ማለት ነው። በጭራሽ አይገምትም እንደዚህ ሆና ትመጣለች ብሎ እና ያው እንግዲህ እስኪ ብሩኬ እስኪመጣ እንጠብቀዋለን። ሰዓቱ አልደረሰም ያልኩት ሰዓት ትንሽ ደቂቃ ይቀረዋል። እስከዛ እስኪ አብረን እየተንጎራደድን እንጠብቀዋለን። እና እንዴት ነው የሰርግ ዘፈን አዘፍኑልኝ? ሙሽሪት ሙሽራው እንኳን ደስ አላችሁ የአብርሃም የሳራ ይሁን ጋብቻችሁ እያላችሁ እስኪ ዝፈኑልኝ። እኔ ደግሞ ለቡቡ ወይ ሲመጣ ዘፍንለታለሁ ወይስ አሁን ልዝፈንለት? እስኪ መጣ። ለምን እናንተ ስለምን እንትን ትላላችሁ? ይዘፈን እንዴት ነው ካሜራማን? ምን ትላለህ? እስኪ ቆይ ምን አይነት ዘፈን ልዝፈንለት? ቆይ ላስብ። እሺ በቃ የሆነ ዘፈን መጥቶልኛል። በትንሹ ችለዋለሁ። እስኪ እሱን ልዝፈንና ከዛ እሱ ሲመጣ ደግሞ ይሄን ቪዲዮ እሱ ያየዋል መጨረሻ ላይ ከዛ ይወደዋል ብዬ አስባለሁ። ዝፈኝለት ካላችሁ እሱም ሲመጣ ዘፍንለታለሁ። ምን ችግር አለው? ድምጼ ባያምርም ግን ምን ያው ሰርጌም አይደል ትላላችሁ። እሺ የቁርጥማት ሐኪም ብትሆንም አንተ ሰው የታመመ ልቤን ልብ ቢፈውሰው የታመመ ልቤን ልብ ቢፈውሰው የቤታችን ሞገስ እንዳይጎለው ግርማ እመቤት ልሁን ሁነኛ ባወራ እመቤት ልሁን ሁነኛ ባወራ። አይበቃኝም እና ያው ይሄን ዘፈን ሲመጣ በደንብ ዘፍንለታለሁ። አሁን ግን ያው ዘፈኑ ራሱ እየጠፋብኝ ነው። ልብሱም በጣም እየከበደኝ ነው። ግን የሙሽራን ስቃይ እንደማየት የሚከብድ ነገር የለም። ሙሽራ በዚህ አጋጣሚ በጣም ብዙ ነገር ነው የምትችለው። የምር ይሄ ልብስ በጣም ነው የሚከብደውና ውድ ቤተሰቦች እውነት የምታገቡ ሰዎች መጥኔ ይስጣችሁ። ሙሽራውም የብሩኬ ወንድም ሚስትም እንግዲህ እግዚአብሔር ይርዳሽ። ይሄን ቬሎ ነው ተሸክመሽ የምትዩና በጣም ሸክም ነው። እንግዲህ ለማንኛውም ብሩኬ እስኪመጣ ድረስ አብረን እንጠብቀው። ሲመጣ አብረን ሰርፕራይዝ እናደርገዋለን። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ እንደዛ የጸና ከላይ ያልበቀለ ከሾህ አረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ ሰርፕራይዝ ና የት ነህ የምትሄደው? እንዴት ነህ? እሺ ና ሰላም በለኝ። ፈራኸኝ? ምን ነው? ሀይሚ እኮ ነኝ እንዴ። ኧረ ጉዴ ቬሎ ነኝ ዛሬ አልጠበቅኩም። በእውነት ያምርብሻል ግን ኧረ እግዚአብሔርን በጣም ነው የሚያምርብሽ። ያምርብኛል በጣም። ሁሌ እንደዚህ ልልበስ? እንዴት እሺ። እንዴት ነው ቤተሰቦች? ዛሬ ትልቅ ሰርፕራይዝ አለክ። ና አግባኝ ብቻ እንደ ና አይደለም አግብቻለሁ ነው። ማን ነው የሚያገባው?
እና ልንገርክ ዛሬ በጣም ትልቅ ሰርፕራይዝ አለ ባይዘዌና እስከዛሬ ድረስ ብዙ ነገር አሳልፈናል ምናምንና ብዙ ያልነገርኩ ነገሮች አሉ እንደ ጓደኛ እንደ ምናምን እንደ ሁሉ ነገር ብዙ ያላማከርኩ ነገሮች አሉ። በጣም ክፉ ሰው ነኝ ባይዘይ ድብቅ ሰው ነኝ እኔ። ክፉ ሰው ነሽ? አዎ በጣም። እሺ እንዴት እንደዚህ ይመጣል? አምነሽበት ነው? አዎ። እና በጣም በቃ ዛሬ የደስታ ቀን ነው። ስለዚህ በቃ እኔ ላስተካክልሻለሁ። የደስታ ቀን የምን ዝምታ ይደበላለቅ ሬት ይመጣ። ኧረ አደበላለቅ ሙሽራው አምነሽበት ነው ግን? አዎ እንዴ አምሮብሻል። እንዴት ነው? አበደ ነው ነው እና ያምርባታል። ፋሚሊያንስ ጭራሽ ሀሳብ የሌለ ነገር እንደዚህ አይነት ነገር እንዴት ነው ግን የሴት ልጅ ወይም ደግሞ አጠገብህ ያለችን ሴት በሙሽራ ቀሚስ ማየት ምን አይነት ስሜት አለው? ኧረ እኔ ያልናገር እስቲ እኔ ጠጋ አድርጊ እስቲ ይሰማል? የልብ ምት ይሰማል አይሰማም? በጣም 180 ዲግሪ እየተሽከረከረ ነው ከመምታት አልፎ ማለት ነው። ይሻላል በቃ ወሰንሽ? ባይ ዘ ዌይ አገባሁኝ ዛሬ። አገባሽ? በቅዳሜ ቀን ሰርግ? ይሻላል? ቅዳሜ ቀን ነው የሚመቸኝ። ደሳጅን ማለት አይመጣም በሆነ አሁን በእናትህ ቀልዱን ተውና እዛ ጋር ሱፍ አለ ልበስ። እኔ ለምን ልበስ? ማረብ አፍጥነው ልበስ በእናትህ። ምን አገባኝ? ልበስ እዛ ጋር አስቀምጪላለሁ። በነገራችን ላይ ሱሪ ያው ሳይዝህን ብዙ ጊዜ ስለሚጠብቅ አላመጣውልህ። ሰደርያና ኮት ነው ለብሰህ እና አፍጥነው ቶሎ በለ። ኧረ ግራ ገባኝ እንዴ አንተ አፍጥነው በእናትህ። በጣም ብዙ ሰዎች እየጠበቁን ነው። የኔ ተጠብቁ እሱን ስትመጣ እነግራለሁ በእናትህ። አሁን አንተ እኔ አልሄድም። እሺ እኔ እፈራለሁ። እግዚአብሔር ይላችሁ እኔ ላልብስህ። እሺ እንካ እዚሁ እያየሁህ ልበሰው። እኔ ራሴ ልበሰው። ሂድ። ምንድነው ማን የሚጠብቀት? ሂድ ስትመጣ እነግራለሁ። እኔ አያገባኝም። እግዚአብሔር እኔ ምንም አውቀው ነገር የለም። እኔ አያገባኝም። ሙሽራዬ ሂድ ለብሰና። ማን ነው? በቃ አልመጣም። ቻው ሙሽራዬ። እሺ ለብሰና ሙሽራዬ። ሰዎች እየጠበቁ ነው። ሂድ። ጨነቀ? እኔም እንዲህ ነው የጨነቀኝ። ሰዎች በጣም አስጨነቀኝ። ምንድን ነው? ሂድ። አታውቅም። እሱን እንዳትጠይቀው። ዝም ሂድ። ቶሎ በል። አፍጥነው። አታስቸኩኝ እኮ አፍጥነው። ሰዎች ሰዓት የለንም። በእናትህ ሰዓት የለንም። በቃ ያለችን ሰዓት በጣም ትንሽዬ ነች እንዴ። ቤተሰቦች እንግዲህ ያው ገና ከሆኑ እያስጨነቁት ነው። እስኪ ለብሶ ሲመጣ ያምርበታል ወይስ አያምርበትም? እሱ ሱፍ ለብሶ እኔ ቬሎ ለብሼ እስኪ ራሳችንን እንየውና ከ10 ሬት እናደርጋለን። ስንት እንደሚሆን አላቅም። እርግጠኛ ነኝ እሱ በጣም ያምርበታል። ያው ረጅም ስለሆነ ቁመና ስላለው ቆንጅዬ ስለሆነ ያምርበታል። እኔም ደግሞ ረጅም አይደለሁኝም እንጂ ቬሎ ያምርብኛል። ለራሴ ምሬት ላስቀምጥ ከ10 እና ያው እኔ 10 ከ10 ይገባኛል። እሱ ደግሞ ከ10 15 ወይ ከ10 10 ወይ ደግሞ ከ10 5 እንደሚሆን እንግዲህ ተስፋ አደርጋለሁ። ስንት እንደሚሆንለት አብራችሁን ስታዩት ሬት እያስቀመጣችሁ እሺ፣ ከ10 ማለት ነው። ማን ላይ እንደሚያምር ሁለታችን እናምራለን ወይስ ደግሞ ብሩኬ ነው የበለጠ የሚያምረው ወይስ ሃይሚ ነች ቬሎ ስትለብስ የምታምረው? ለነገሩ ማዳላት ይሆናል። አሁን ብሩኬ ሃይሚ በጣም ታምራለች ብትሉ ሃይሚን ነው የሚወዷት እንጂ እኔን አይወዱኝም ብሎ ያለቃቅሳል። ስለዚህ ሁለታችሁም ታምራላችሁ በሉን እሺ፣ እባካችሁ በዚህ ተባበሩ። እስኪ ብሩኬ ደግሞ ለብሶ እስኪመጣ ድረስ እንጠብቀው ቤተሰቦች። የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ። እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ። ምስክሮቹ የሙሽሮቹ ወዳጅ ቤተሰብ እስኪ እንያችሁ። ሙሽራዬ ሚዜዎቹ
እኔ ብሩኬ አምሮብሃል። እንዴት ነው ነገር ግን ስታምር ቤተሰቦች እንዴት ነው? እኔ ብቻ አይደለሁም ማምራው፣ እሱም በጣም ያምራል። ቆንጅዬ ነው። ሱፍ በጣም ነው የሚያምርብህ። ሱፍ ልልበሳ ታዲያ? ሁሉ ነገር ያምራል። የቀረ ነገር አለ? አንድ ነገር ይቀራል። ምንድን ነው የቀረው? እኔ እንዴት ነው ነገሩ ግን? ምን ባዶ እጅህን ነው የመጣው? ሴትዮ እኔ ምንም አውቀው ነገር የለም። ምንድን ነው የምትይኝ? ምን አይነት ነው? እሺ ምን ቢያንስ እኮ ለሞራሌ ራሱ እኔ ምን አድርጌ ልምጣሽ? በቃ ምንም አታርግ። እንዴ ወይኔ አይሰፋብሽም? ይስፋ፣ ችግር የለም ነው የምትሉት ሴቶች? ውይ ይሳማል። ውይ ከዛ እንደዚህ ይባላል። እሺ እኔስ እውነት ዛሬ ማለት ነው ለኔስ ምን ላንቺ ብቻ ነው የምታሰበው? የኔ ማለት ላንተ ነው። ልብህ ታስሮ የለ? አራሰት መጪ ምንድነው የምታሽቃብጪው? እሺ እንካ። ለማንኛውም እኔ ዝም ብዬ እንትን ልበልክ ብዬ ነው። ለአሁን ፎብ እንዳይደብርሽ። ይወልቃል። እንደዚህ ካረኩ ይጠፋል። ከሚጠፋ አንተ ብታረገው ይሻላል። ሰው ጋር ያስታረገ ራሴ በራሴ ሳደርግ ካሜራማን ጋር ለመጣው። እሺ አቤት ቤኪ ማቃጠር ሲያቃጠር አየህ? ቤኪ በጣም ውለታ በዛብኝ። እውነት አውቀው ነው ልጅ። እሺ እኔ እኮ ቤኪ በቃ እንደው ድጋሚማ አልበላም። ይሳማል። እሺ እጅህን አምጣ። ያኛውን ቀለበት ያለ እኔ ራሴ አንዴ ያሰርኩት አይታችኋል ስትበድለኝ። አንቺ ምንድነው ሙር የምትይብኝ እንዴ? ቤኪ ውለታ በዝቶብኛል። በጣም አመሰግናለሁ። ለማንኛውም አሁን እንሂድ። በቃ በጣም ብዙ ሰዎች እየጠበቁን ነው። ማርያምን እንዴ አንተ አሁን ዛሬ ያልነገርኩ ነገ የወንድምህ ሰርግ ነው። እሺ አብረን ነው የምንጋባው። ከማን ጋር? ከኔና ካንተ ከወንድምህና ከወንድምህ ሚስት ጋር። እኛ ነው የምናገባው። እናገባው ነው ያልኩት። እኛ ነው የምንጋባው። እኔ እናንተ ቤቢ ያቀልጂ አንቺ በእናትሽ ምን ማለት ነው? አቀልጂ እግዚአብሔርን አንተ እኔ እንደዚህ ቤሎ ለብሼ መጥቼ ልታሳፍረኝ ነው እንዴ? ምን ማለት ነው? ልታሳፍረኝ ነው ብዬ የወንድምህ ሰርግ ላይ ነው የምንጋባው። ምን አገባኝ? አልሄድም። ኧረ እባክህ አልሄድም። አንተ ብዙ ሰው እየጠበቀን ነው። እንሂድና ምን ያቀልደስ ፕሮሰስ ያለውን ነገር እንደቀልድ ዛሬ እኔ እናንተ ነን የምንጋባው። ነገ እነሱ ናቸው የሚጋቡት። አለም ይግባ እና ሱፍ የለበስከው ለምንድን ነው ታዲያ? ልበስ ስላልሽኝ ነዋ እንዴ? እምቢ ብለሽ አታኮርፊም? ለምን ደግሞ አኮርፋው? ኧረ ቤተሰብ እኔ እቺ ግራ አጋባችኝ። አንተ አሁን በእናትህ አፍጥነው እንሂድ፣ ሰው እየጠበቀን ነው። በይ ሂጂ። የምር ግን አንጋባ? የወንድም ሰርግ ላይ አንጋባ? ኧረ ጣሽ በእናትሽ ትቀልዳለሽ። ቀልድ ነው እንደ ሰርግ? እግዚአብሔርን አንቺ የኔ እየጨነቀኝ ነው። ቀልድ ነው። አንተ ወንድምህና ቀልድ ስለሆነ እንደሚያገባው እኔ ምን አገባኝ? አይኔኔን አትይባ። ያኔ እግዚአብሔርን ነው እየሞቀኝ ነውላ። ለምን እኔ ሞቆኛል? እኔ ወንድምክ ነው ልበሱ እና ኑ ያለኝ። እግዚአብሔርን ረፍ እንጂ ወንድምክ ነው ያለኝ። ምንድነው የሚልሽ? እንዴ ደውለታለሁ። እስከ ዛሬ እኛ ያልነገርክናችሁ ነገር እኛ አይደለንም። እኛ ከተጋባን ቆይተናል። እናንተን ነው የምናጋባው። ውሸታችን ነው ደብቀናችሁ ነው ብሎኛል። ወይኔ ጭንቀት። ለዛ ነው ዛሬ ተዘጋጅቼ የመጣሁት ላንተ እና ይወደው አትቀልጂብኝ በእናትሽ። እየቀለድኩብህ አይደለም። እኔ እሺ አምሮብሻል። የወንድምህ ትእዛዝ ነው። ዛሬ በቃ እንዲሁ በሰላም እንጨርሰው። የወንድምህ ትእዛዝ ነው። ወንድምህ ነገር ያገባ አይደል እንዴ? እኮ ያግባ እኮ አብረን ነው እና እኛ ምንድነን? እኛ ምንድነን? እዛ እኮ እኔ እኮ ሚዜ ነኝ እና በቬሎ ነው የምትሄጂው። እኔ በትላልቅ ሰርጎች ማለት ትናንሽ ሰርጎች አሉ ሲባል ሰምተህ አሉባልታ ሰምተሽ? አሉባልታ ኑሮውን ፈርተህ ነው አይደል? ኑሮውን ፈርተህ ነው አይደል? እናትሽ በእግዚአብሔር ተይ። ኑሮውን ፈርተህ ነው አይደል? ቀልድ ነው እንደ ሰርግ። ዘይት ተወዷል ብለህ ነው አይደል? በርበሬ ተወዷል ብለህ ነው አይደል? ብዙ ነገር ተወዷል። እኔ ለአውራብል አወራለሁ። ችግር የለውም እኮ ሁለት ሰው ሲሆን በአንድ ምንም ነገር አይከብድም። እርግጠኛ ነኝ? አዎ እንደዚህ አምሮብኝ ደግሞ እኔ ሸክምህን እሸከምልሃለሁ። ማርያም እንጂ ልታለምጥብኝ ነው አንቺ። ላለምጥብህ አይደለም ግን ደስተኛ አይደለ? ሱፍ በመልበስ እኔን በቬሎ በማየት እኔ ደስ ብሎኛል እኮ። ታምራለሽ እኮ። እና ምንድነው ቅር ያለሽ? ነሽ ምናምን ምንድነው ቅር ማይለኝ? ምንድነው ቅር ያለሽ? ከመሬት ተነስቶ እንጋባለን። እሺ ምን አስበህ ነበር? ሽማግሌ ስላላክ ነው? ኦይ ሌላ ማንቸስተር። እኔ ኧረ እግዚአብሔር እናንተ አጥፋው በቃ ካሜራውን ማርያምን አጥፋው። እንዳታጠፋው። ዛሬ እውነቷን ፍርጥ እናረጋታለን። ና ታቤካት ይዘና
ኧረ እንዳታጠፈው እንዴ ቤት በቃ ምንም አልሆንኩም። ጨነቀው በቃ ቤተሰቦች። ለማንኛውም ምን ያውቂ ነው እንዴ ጨነቀ በጣም ልታለቅስ ነው ግን እኔ ጨንቀኛል። አዎ ማርያምን እንዴ ምን ነው ኧረ እንዴ ለምንድን ነው ግን ሰው የሚፈራው ትዳር? እንዴት ነው ማልፈራው? እኔም እኮ ግን ፈርቻለሁ። ግን ለጨዋታው ድምቀት ብዬ ነው። የምር ግን አምሮብሃል። ግን ብንጋባ ደስ ይለኝ ነበር የወንድም ሰርግ ላይ ብለህ ምን ይመስላል? ወይኔ እቺ ልጅ እንዳልቆነ አይደለም ግን አንተ ቆይ ግን የምር አይደብርም? አንተ ራሱ ወንድም ሲያገባኛ ፍጥጥ ብለን ነው። እኔ ሚዜ ነኝ እኮ ለምን ሚዜ ትሆናለህ? እኔ ሚዜ የሴቷ ሚዜ ልሆንና እዛው በቃ እንግባ። የት ነው የምትገቢው? ባክሽ እኔ በደንብ አውሪ። አልተመቸኝም የዛሬ ነገር። ትዳር ነው የምንገባው። ትዳር አለሚግባ የሚት ያለሚግባቴ ትዳር እኔ ቆይ ላንተ ወጥ መስራት ያቅተኛል? ወጥ መስታዩ ጨጓራ ይተልጧል። እሺ ላንተ ቢያንስ ውሃ ማቅረብ ያቅተኛል? ሲያንቅ ምግብ በልተህ ሲያንቅ እንደዚህ ሲያረግ ውሃ ማቅረብ ያቅተኛል? ትዳር ማገባው እኮ እንድታቀርቢልኝ ምናምን። እሺ ለምንድን ነው ታዲያ የሶፋ ላይ ቁጭ ብላ ወይ እኔ እምቢ አልፈልግም። እሺ ለምንድን ነው? አይ በቃ ተውኩት፣ ደበረኝ ነው። አንተ ምን ሆነህ ነው እንደዚህ? በጣም አምሮብኝ መጥቼ አንተ ሞራሌ ላይ ተረማምዳለህ። ብሽም ብዬሻለሁ ይሚ በቃ አሁን ከፈለክ ካሜራው ማጥፋት ትችላለህ። አጥፋውና ነው እኔ አንቺ ማርያም ይጨነቀኝ ነው። ኧረ በእናትህ ለምን እንደሚጨንቅህ እንዴ? እኔም እኮ አልጨነቀኝም። እኔ ነኝ እንደው መጨነቅ ያለብኝ። እኔ እኮ ነኝ ዕዳ ውስጥ ምገባው። ምን ዕዳ? እኔ አንተን ሳገባ ነው። ኧረ እባክሽ። አዎ እኔ አንተን ሳገባ እንደ ሕፃን ልጅ እዛ ካንተ ጋር ልዳረቅ አይደል እንዴ? ምን ዕዳ አለብኝ? እኔ እኮ ነኝ መጨነቅ ያለብኝ። እኔ ነኝ መፍራት ያለብኝ። ሁለቴ ሰርግ ሙሺ ለምን ትለፋለች? አስበሽላት? እጂ ደግሞ ወንድምህ ነው ያለው። እኔ አያገባኝም። ወንድሜ እኔን ህይወት የሚመራው እሱ ነው። አዎ አይደለም? ማርያምን ትነግረዋለህ። ማርያምን እነግረዋለሁ። ይሄ ቀልድ ነው እንዴ? ቀልድ ነው። እመቤቴን ቀልድ አይደለም። እኔ እናገራለሁ። ምንም አይመጣም እኮ። ሂድ በቃ ሂድ። እኔ እንደሆነ እዚሁ ነው ማድረው። ኦይ አልበሰው። ለምንድነው የምታወልቀው? ልበሰው። ጭራሽ ደበረ ልብሱ። ነገር ፍለጋ ነው የጠራሽኝ? ልበሰው። ነገር ፍለጋ ነው የጠራሽኝ? እኔ እንደውም በቃ እኔ ሄድልኝ ከዚህ እንዴ! እኔ እንደዚህ አምሮብኝ መጥቻለሁ። እንደዚህ አረጋኛል። በቃ ምንድን ነው የምትፈልጊው? በቃ ሂድ። አትናገር። ምንድን ነው የምትፈልጊው? እሺ እኔ መልሽልኝ። ምንድን ነው የምትፈልጊው? ስለ ሞራል የሆነ ነገር አትለኝም እንዴ? እኔ ምን አልኩሽ ነው? እሺ ምንድን ነው ያልኩት? አንተ እኔን እንደ ሸክም አይታየኝም? መቤቴ ዛሬ እቺ ልጅ ጦዘሽ ነው የመጣችው። አንቺ ምንድን ነው የምትይኝ? ምንም አልጦስኩም። ሄድልኝ በቃ ሄድልኝ። ሙሽራዋ ብቻዋን ትሆን ዘንድ ፍቀድላት። ማርያም ነይ ሚረፊሽ። አንቺ አታናጅኝ በእናትህ። እኔ አሁን ደብሮኛል። ብቻዬን መሆን ነው የምፈልገው። እንዴ ቀኔን አበላሸው። እዛ በጣም ብዙ ሰው ሚዜዎቼ እየጠበቁኝ ነው። ሰርገኞች ምናምን እየጠበቁኝ ነው። በቅዳሜ ቀን የምንሰርግ ምን ሚዜ ነው ተዘጋጅቷል። አንተ እዚህ እንትን ብለህ ጭራሽ ሞራሌ ላይ ትረማመዳለህ እንዴ? ሰርግ ቀልድ ነው ምናምን ብለህ ሰርግ ሌላው ቀልድ ስለሆነ ነው እንዴ ነው? ጤነኛ አይደለችም። ገና አንብቆ ቀላል እኮ ነው። እንሆና እናድጋለን አብረን። ይሄ ሽንኩርት መግዣ ስትሰጠኝ ቸኮሌት ገዛብታል። እኔ አንቺ ልጅ ተይ ሄሚ። ምንድነው ተይ? ጨጓራዬን አትላጩ ማርያምን ተይ። እንዴ እኔ አምሮብሻል። እኔ አልካርኩም እኮ እሺ። ምን አድርገህ ነው እኮ? በጣም ብዙ ነገር ነው ያበላሸህብኝ አሁን። እኔ ምን አድርጌ ነው ማበላሸው? እኔ መተሽ እንደዚህ አስደንግጠሽኝ። እኔ ስለጨነቀህ ነው ቅድም። በቃ እሺ ይሁን አውቄ ነው ትቼዋለሁ ያልኩት። ግን አንተ በጣም ሳስበው ደግሞ በጣም ነው የደበረኝ። ሂድ አንተ አልተውህም። ሂድ ምንድነው ቆመህ የምታፈጣው? በቃ ሂድ። እኔ ሌላ ባል ፈልጋለሁ ወጥቼ። አንቺ የቃቃ ባል ነው የፈለግሽው? አንተ አሁን ዞር በል። እዛ እኔ አስፋልት ላይ በወጣ የሚያገባኝ ብል እኮ ስንት ተደርድሮ እንደሚመጣ ነው ያውቃለሁ። እኔ አንተ ባለህበት አይደለም ገበያዬን ትዘጋዋለህ። ብዙ አየር ነው የምትይዝብኝ። ሂድ። እኔ ብቻዬን ወጥቼ የሚያገባኝ እላለሁ። አሁን ስንት ሰው ከዛ ቁጭ ብዬ እመርጣለሁ። የሚያገባኝ ብዙ ሰው ስለሚመጣ የቃቃ ባል ነው ፈልጊው። እቃቃሙ ተጫውቻለሁ። ሰርቀሻትኝ በእናትሽ እንዳል። አሁን በቃ እኔ ሲጀመር አንተ በቃ እንትን አትልም። እኔ ወጥቼ እዛ ጋር የሚያገባኝ እላለሁ። ዛሬውን ማታ አግብቼ አሳያለሁ። ምንድነው ቤኪ? ለምንድን ነው የጠራችኝ? ልታገባኝ
ትዳር ቀልድ ነው እንዴ አንቺ? እና ምንድነው? እስኪ ስለ ትዳር አይደለም ስለ ትዳር ምንም አላውቅም። ማሰብ አልፈልግም ምንም። አይ አይደለም ስለ ትዳር አስረዳ። እኔ ምን አውቃለሁ ስለ ትዳር? ትዳር ቀልድ ነው አላልክም እንዴ እንደሚያውቅ ሰው? እና እንዳደገኛ ተነስቼ እንጋባ ስላልሽ ላግባሽ? አዎ ነጂ አልሄድም። ነይ በቃ እንሂድ። አልሄድም። ልታገባኝ ነው? እንዴት በቃ ተስማማ። ሌላ ሰው ከሚወስድበት ይሻለዋል። እኔ እኮ ይኸውልህ ቀድሜ ገበያ እየዘጋሁብህ ነገ ሚዜ ነው እሱ እና ማለት ነው በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንድሽ አራቢ በማረፍ ያታነውጭብኝ በእግዚአብሔር እንዳይወስዱብኝ ነው እባክህ። ማንን? ነገ ሚዜ አይደለ ወንድም? እና ማን ነው የሚወስደው? እኔ እንጃ። አንዷ ያው እንዳጠልፍብኝ ብዬ ቬሎ ለብሼ መጣሁ። ቀድሜ አየር ልዝጋ ብዬ እኮ ነው። እግዚአብሔርን እቺ ልጅ ማልመት ጀምራለች። ለማንኛውም ባንጋባም ምንም ማድረግ አይቻልም። እኔ ፈታ እንድትሉ ፈልጌ ነው እና ነገ ሚዜ ነው። አረ ጭንቀት። ለማንኛውም ፈታ በልሻለሁ። እኔ ሙሽራው ነው መሰለኝ በጣም ነው የሚጨንቀው። እግዚአብሔር በነገራችን ላይ ቅድምም ተናግሬያለሁ። እንደዚህ በጣም ያሳመረችኝ ዙሚ ቬሎ ቤት ካወካት ሱፍም አላት። አዎ ዙሚ እና የብቻዬ ሀሳብ አይደለም። እሷ ነች እንደዚህ አልብሳይ ምናምን አስጨንቂው ያለችኝ ማለት ነው። ከዛ ማለባት እንታያለን። ተመቸኝ ሀሳቡ። እኔ ደግሞ መጥቼ አንተን አዳረኩ ማለት ነው። እና በዚሁ አጋጣሚ ያው ቅድምም ተናግሬያለሁ። ስልኳን አስቀምጥላችኋለሁ እናስቀምጥላችኋለን። ቬሎ ስትፈልጉ ማለት ነው እዚሁ ቡታጅራ ህንጻ ላይ መጨነቅ የምትፈልጉ ዙሚ ጋር አዎ አግብታችሁ ጭንቀት መቤቴ ነው ይጨንቃል። ማርያምን ግን እንዴት ዝም ብለህ ለበስክ? ልበስላ እኔ ምን ልንገርሽ እንዲሁ ይያልሽ የኔ ምስኪን እኮ ነህ። ኧረ እኔ በቃ እንሂድ። ዘፈንልኝ ዘፈንልኝ። ምንም ይሉን እኔ እንጃ። እኔ ቅድም ዘፍኜላለሁ ግን ድምጼ ተዘግቶ ነበር። ደስ አይልም። ኧረ ምን ሚሊዮን ልስፈን? እኔ እንጃ ደስ አይልም። እኔ ብሩኬ እሺ እንዲህ ቬሎ ለብሰሽ ምን የዱርዬ ዘፈን አልዘፍን ቬሎ ለብሳ አይ በቃ አትጨነቅ፣ ችግር የለም። ኧረ ዘፍንልሻለሁ። በቃ ደስ ይለኛል። ኧረ አምጣልኝ በእናትህ። ደስ የሚል ነው ዛሬ ቀኑ ምናምን የሚለው ልዩ እኮ ነው አንቺም ለኔ። ኧረ በቃ እግዚአብሔርን ይጨንቃል። እኔ ለዘመኔ ብቸኝነት ሊነሳ ሊያገኝ ነው መቋጫውን ጣትሽን እያየሁኝ ጓጉቻለሁ ባልሽ ልሆን ታገቢኛለሽ 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 እኔና አንቺ ሆን ኖረን ክፉ ደጉን አይተን አብረን ውጣ ውረዱን አልፈናል። ታውቂዋለሽ ያኔ ውዴ አባጣና ጉርባጣውን በመንገዴ አሁን ለዚህ ቀን ደርሰናል። ተንበርክኬ ልጠይቅሽ ዘላለም ከጎኔ ሆኚና እኔም ልሁን ታማኝ ባልሽ ታገቢኛለሽ ታገቢኛለሽ ታገቢኛለሽ